to the Arsenal 1-0 አቤት መጨረሻ ደቂቃዎች ላይ ኮማን እንድንጨነቅ የሚያደርገን አርቴታ በተከላካዮቹ ይተማመናል። ጋብሪኤል ሲኖር ኮኛ ምን ተማመን ነበር። አሁን ሁሉም ክሮስ 15 ደቂቃ ቀጥልን አልኩት። 15 ደቂቃ ማለት ኦዲጋርድና ሰጥቶ ሜሪኒዮ ሰግጡባቸዋል። ሁለት አንግል የትሮሳርድና የማን ነበር ሁለተኛው አንግል ከዛ ጋር ዙቢሜንዲ ወይኔ በእናት ባክ ቱ ቶፕ ኦፍ ዘ ሊግ አጫዋታችሁ ያስጠላል ምናምን ብላችሁ የምትሰጉ ሰዎች አታስብ። ኔክስት ማን ነው? ቋጥርለት፣ እሱ ጋር ሄደ ቋጥርለት። ማን ተጫዋቻችን ይመለሳል። ተከላካያችን ማን ነው? 1-0 ሴት ፒስ ኤፍሲ ነን። come on you gunners አረ ዝም በል በእናትህ። አዎ ጀማ ዋናው 3 ነጥብ ነው። ካላወቃችሁ ላስታውሳችሁ ብዬ ነው። ዋናው 3 ነጥብ ነው። ያን መሰለ ጠባሳ ይተናል። ያን መሰለ ሹት ሲመታ አሉላ አጠገብ ቢሆን በዛ ንፋስ ይሞታል። በዛ ሹት ንፋስ የሚገርም ጠባሳ ነው። የሚገርም ልምጠጣማ ፔናልቲ ሲመታ እንደዚህ ነው። በቃ የሚገርም ልምጠጣ አርሰናል ልክ እንደ አምና እንደካቻምና ማለት እንዲህ ሲታየየ በከፊል ለፊቴ ነው ምናምንና የሚያደምጡ ጉዳይ የለም። ብዙ አመት ልምድ ወስዷል ጀማው። ምንም የሚደነግጡ ጉዳይ የለም። ይረሽናል አባት ይረሽናል። ተራ በተራ በኤቨርተን ሜዳ 3 ነጥብ ማግኘት ትልቅ ነገር ነው። እንኳን አቻ ራሱ ትልቅ አቻ የሚገርም ነጥብ ነው። ዛሬ ቦርኩኮ ነበር አርሰናል። በቃ የሚገባው ዋናው 3 ነጥብ ነው። ዋናው 3 ነጥብ ነው። አለቀ። ለዋንጫ እየተፎካከርክ ማለት ጨዋታ አማራ አያስፈልግም። ዋናው 3 ነጥብ ነው። አሉላ ያሹት ቢያገኙ ነው ያሹ ምቱ ሲሆን ንፋሱ ቢያገኘው ሟሽ ነበር። አሉላ አድርሱለት። ውይ ተመስገን ጀማው እጅግ ማለት ነው። አስጨናቂ ጨዋታ ጀማው አስጨናቂ። በተለይ ደግሞ የባለፈው የወልቭስ ጨዋታ ትውስታ ላለበት ሰዎች ጀማው እጅግ አንገፍገፍ የሆነ ኳስ ጀማው እንኳን ደስ አላችሁ። 3 ነጥብ ከዚህ ሜዳ ላይ ጀማው ላለፉት አመታት እጅግ ስንፈተንና ስንቸገርበት ከነበረው ሜዳ ላይ መተን ድፍን 3 ነጥብ ይዘን ወጥተናል። በቃ 1-0 በሆነ ውጤት ጀማው እንኳን ደስ አላችሁ። በቃ 1 ጎል እናግባ እንጂ ውጭ አድርገን ክልክል ብለ ይዘን ወጥተናል። እንኳን ደስ አላችሁ። ይህ ውጤት ማለት ጀማው ሲቲን ማለት ነው አሸንፎ ወደፊት መጥቶ አንደኝነት ላይ ተቀምጦ ምድረ ቋጣሪ ወሽመጥ ቆራጭ ቋጣሪ በሙሉ ላያችን ላይ እየቋጠረ ነው። ይህንን 3 ነጥብ ማሳካት የቻልነው እንችላለን ጀማው። የሚመለከቱም የማይመለከቱም ሲቋጠርብን ነበረ። ሲቲን ፈቀቅ አድርገን ወደ አንደኝነታችን ተመልሰናል። ከዚህም በኋላ ወጥረን የምንቀጥል ይሆናል ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉ አዳርሱልኝ። ካሞን ጋነርስ ካሞን የምንቋጠርለትን ቡድን የማናውቀውስ ነገር ይሄን ቡድን ብዬ ቋጠርኩለት። የተመታ ፉጣ የሆነ ቡድን ለምንም ለማይጠቅም ቡድን የምቋጥረው 90 ደቂቃ የማቃጥለውስ ነገር ለቋጠሩ የምከፍለው ዋጋ ማለት ነው። ለምቀኝነት የምከፍለው ዋጋ ነው። ይሄ እኮ ከሰማዩ ላኩ ያስባረኛል ምቀኝነቴ። ነገር ግን ይኸውላችሁ ሰጧት እንኩ በሞቴ 3 ነጥብ አስረከቧት ለወያለው ደና ቡድን ብዬ እኔ ለወልቭስ አልቋጠርም። ለኤቨርተን ከምቋጠር በክት እኮ ናቸው የማይጠቅሙ ዝርክርክ አለ አይደል? ፎጥ የሆነ ቡድን እኮ ነው፣ ወጥ የሆነ ቡድን ወያለው። አሁንም ተሟሙት 1 ጎል አግብቶ እንግዲህ ወጥቷል በፔናልቲ። እያይሽ ነው ግን ዳውን ፎሊሽ የጀመረ ነው። ቤቢ ዳውን ቀስ እያልሽ ትመጫለሽ ወደኛ። ኤኒዌይስ አንዳንዴ የምንቋጠርለትን ቡድን እንወቅ ለማለት ነው ይሄ ሜሴጅ። ጊዜያችሁ 90 ደቂቃችሁን አታባክኑ። በተለይ ወጣት ልጆች ከ18 ዓመት በታች ሆናችሁ 90 ደቂቃችሁን የሆነ ነገር ምቱበት ወይ ሰሩበት ምናምን ወይ ተማሩበት ምናምን ይመቻችሁ። ቪክተር ጎሉን ካስቆጠረ በኋላ ራይስ ነግሬ ነበረ ትችላለህ ብያለሁ እኮ የዓለም ቁጥር 1 አጥቂ እንደምትሆን ምንም ጥርጥር የለውም ያለው ይመስለኛል። በሐሳብ የምትስማሙ ሰዎች አንዳንድ ቁጥር ጻፉልኝ። ይመቻችሁ። ቋጣሪያስ ወጣ ወደዚህ ባክ ኦን ቶፕ ዘ ቴብል። የሚገርም ጨዋታ። እኔ በጨዋታው በጣም ኮርቻለሁ ጋይስ። የሚገራረሙ ድሎችን አምክነናል። ጎሎች መኖር ነበረባቸው። ነገር ግን ማለት ነው ጦጣን ያደረግናቸው እነዚህ ጦጣ ማለት ከነቋጣሪውን ያጋየ ራስ ምታትን የሆንባቸው። ይኸውልህ ኳሱን
እየነጠቅን ባልገባ ታውቃላችሁ ባልገባ ነበር ያጫወትናቸው ምን አይነት አርሰናል ከዚህ በኋላ እኮ እኛ እኮ ይውላችሁ የምንፈልገው አርሰናል ይሄንን ነው ጎሉ ያንሳል በትክክል ነገር ግን ማለት ነው ምን አይነት ጨዋታ ነው ያሳዩን ዛሬ በቃ እንደዚህ አድርጉ ጎል ካስቆጠራችሁ በኋላ ኳሱን በመቆጣጠር ነው ማሸነፍ የምትችሉት ወደ ቦታችን ተመልሰናል ከዚህ በኋላ ከጋርዲዮላና ከሃላንድ ጋር ተናንቀን እንቀጥላታለን ዘንድሮ ምንም ነው ማንላቀቀው ክለባችን በቪክተር ዮኬሬሽ ብቸኛ የፔናልቲ ጎል 1-0 ማሸነፍ ችሏል ትንሽ ሰዓታትም የተወሰደብንን አንደኝነት ተመልሰን መቆጣጠር ችለናል ክለባችን አብዛኛውን የጨዋታ ክፍል ተቆጣጥሮት ነበር ማርቲን ኦዴጋርድ ዛሬ እጅግ በጣም ይለይ ነበር በተለይ ሰከንድ ሃፍ ላይ በጣም ምርጡን ማርቲን ኦዴጋርድ ተመልክተናል ከዛ በተጨማሪም ዴክለር ራይስ እኔ ለሱ ምንም ማለት ቃላት የለኝም ለኔ ማን ኦፍ ዘ ማች ዴክለር ራይስ ነበር ዴቪድ ራያ ዛሬ ሲሞከረበት አልተመለከትንም ነገር ግን ዲስትሪቢዩሽኑ እጅግ በጣም ይለይ ነበር ተጫዋቾችን የሚያይበት መንገድና የሚያቀብልበት መንገድ ዛሬ በጣም ተለይቶብኝ ነበር ከላከሉም እንደተለመደው ጁሪያን ቲምበር በጣም ምርጡን የሚባል ፐርፎርማንስ አስመልክቶናል ከዛ በተጨማሪ ዊሊያም ሳሊባም ምርጥ ሆኖ ነበር ያመሸው ማለት ይቻላል የመጀመሪያው አጋማሽ የመጀመሪያዎቹ ደቂቃ አካባቢና ሁለተኛው አጋማሽ የመጀመሪያዎቹ ደቂቃ አካባቢ እንግዲህ ኤቨርተኖች ጨዋታውን ለመቆጣጠር እንዲሁም ደግሞ የክለባችን ተጫዋቾች ላይ በእኛ ፔናልቲ ቦክስ ውስጥ ጫና ለመፍጠር ሞክረው ነበረ ክለባችንም ጨዋታውን መግደል የሚችልበትን አንዳንድ ድሎችን አግኝቶ ነበረ ሁለት ኳስም አንግል መልሶብናል ቢሆንም ግን ክለባችን 1-0 በማሸነፍ ተመልሰን አንደኝነታችንን ተቆጣጥረናል እናንተስ ጨዋታውን እንዴት ተመለከታችሁት የእናንተስ ማን ኦፍ ዘ ማች ማን ነበረ ኮሜንት ሴክሽን ላይ አስቀምጡልኝ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ መድፈኞቹ አርሰናሎች የፕሪሚየር ሊጉ መሪነታቸውን ከማንቸስተር ሲቲ በሰዓታት እድሜ ውስጥ መልሰው መረከብ ችለዋል ከሜዳቸው ውጭ በመጓዝ በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኤቨርተንን የገጠሙት አርሰናሎች 1-0 በሆነ ጠባብ ውጤት ነው ጨዋታውን በማሸነፍ ጣፋጭ የምትባል 3 ነጥብ ማስመዝገብ የቻሉት ከነ ክሊንሺቱ ማለት ነው በዚህ ጨዋታ ላይ የመድፈኞቹ አርሰናሎችን ብቸኛ የማሸነፊያ ጎል ማስቆጠር የቻለው ተጫዋች ቪክተር ዮኬሬሽ በፔናልቲ ነበረ ግቧ ለተጫዋቹ ተነሳሽነት በደንብ ትረዳዋለችም ተብሎ ይጠበቃል በጨዋታው ላይ ኤቨርተኖች የነበራቸው የመከላከል አቅም እጅግ በጣም ጠንካራ ነበር ለመድፈኞቹም ጥራታቸውን የጠበቁ የግብ ዕድሎችን በተደጋጋሚ ለመፍጠር አዳጋች አድርጎባቸው ነበር ነገር ግን በነ ትሮሳርድ እንዲሁም ደግሞ በነ ዙቢሜንዲ የተሞከሩት የግብ ቋሚ የመለሰባቸው አጋጣሚዎች ለአርሰናሎች በጨዋታው ላይ አስቆጪ የሚባሉ አጋጣሚዎች ነበሩ ማለት ይቻላል ከዚህ በተጨማሪ የመጨረሻ አጋጣሚዎች ላይ የኤቨርተኖች እንግዲህ የጨዋታው ውጤት 1-0 መሆኑን አስመልክቶ ጫና ለመፍጠር ጥረት ቢያደርጉም እንግዲህ ሳይሳካላቸው በዛ ውጤት ለመሸነፍ ተገደዋል ማለት ነው በፕሪሚየር ሊግ አሁን አርሰናል 39 ነጥቦችን በመያዝ ከማንቸስተር ሲቲ በሁለት ነጥብ ከፍ በማለት አንደኛ ደረጃ ላይ ይገኛል ስለዚህ ጨዋታ ምን ትላላችሁ ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ይችላላችሁ ለዚህ ቆሻሻ ቡድን ያመሽሁት ለዚህ ቆሻሻ ቡድን ኧረ በስመ አብ ጃክ ግሪሊሽ እንዳትመለስ ወደ ሲቲ ክፈሉትና እዛው አስቀሩት በኢየሱስ ስም ቆሻሻ የመጨረሻ ቆሻሻ እንዲህ ወልቭስ ኤሚሬትስ ላይ የተጫወተው ጨዋታ በስንት ጣሙ ጎልጋ ምናምን ሲሄዱ ቢያንስ የሆነ ቫይብ አለው ገባ ለመቋጠር የሚመች የሆነ ያገባሉ አይነት ቫይብ አለው እነዚህ ኧረ በስመ አብ ኧረ እንዴት ነው የሚሳሳቱት ራሱ ፓሳቸው ሲያስጠላ ወልቭስ ሳይሆን እነዚህ ተቀያይረው እነዚህ ነበር መውረድ የነበረባቸው ወደ አንደኛ ተመልሰዋል ይመለሱ ይሄ እኮ የታወቀ ነው በቃ ሁሌ ነው እኮ ሁሌ አመቱን ሙሉ ይፎከራል ከግማሽ በኋላ እንዲህ ነው ቁልቁል 2 ነጥብ አንድ ጨዋታ አቻ መሸነፍ ተውት አቻ ቢወጡ አንድ ጨዋታ እኛ ስናሸንፍ ነጥብ እኩል እንሆናለን ጎል ዲፈረንስ አንገናኝም እኛ ብዙ እያገባን ነው የምናሸንፈው እነዚህ ደግሞ በፔናልቲ ማለት ነው ለኤቨርተንስ እሺ መሰጠት የነበረው ፔናልቲ መሰጠት የነበረበት ሳሊባ እንደዛ እግሩን ጠልዞት ዳኛው ዛሬ ኧረ በስመ የቅድሙ የሊቨርፑልን ማሊያ ያለበሰም እንጂ የሊቨርፑል ደጋፊ ዳኛ ገባ አሁን የአርሰናል ደጋፊ ለማንኛውም ቁሽሻ ላይ የገማ ቡድን ነው ኤቨርተን ሰምተው ከፈለጉ ይክሰሱኝ ኤቨርተኖች shit you're so shit very very shit club ወገን መተናል መሪነቱን ተቆጣጥረናል አሽቃባጮች ወዴት ሄደዋል ተኝተዋል እንኳን ተኙ ይሄ ክለብ አርሰናል ነው ወደ መሪነቱ ይመለሳል ብዬ ነግሬ ነበረ በደንብ ኮፒ ሊንክና ሼር እያረክ ስንተኛ ላይ እንዳለ ታሳየዋለ እንደዚህ ያዛልቃል ወይ ለመድፈኞቹ ለአርሰናል በዚህ አይነት መንገድ እንዴት ነው ጨዋታዎችን እያሸነፉ የሚዘለቀው በጊዜ ጨዋታ መግደል የሚባል ነገር አሰልጣኝ ሚኬል አርቴታ ፈጽሞ እያወቀ አይደለም የማጥቃት እንቅስቃሴዎቹ እጅግ ተገማሽ ናቸው ዛሬ ኤቨርተንን እንደምንም ብሎ 1-0 ቢያሸንፍም ነገር ግን ጨዋታው ላይ የነበረው የበላይነት የቴምፖ መቀዝቀዝ የጎል እድሎች ማጠር ሁለት ኦን ታርጌት ብቻ 90 ደቂቃ ሙሉ ኤቨርተንን ለዛውም ብዙ ተጫዋቾቻቸውን በጉዳትና በአፍሪካ ዋንጫ ያጣውን ኤቨርተንን ጉዲሰን ፓርክ ላይ ቢሆንም ገጥመ ሁለት ኦን ታርጌት ብቻ ለዛውም አንዱ ጎሉ ማለት ነው ፔናልቲው የቪክተር ዮኬሬሽ ጋይስ አርሰናል ዛሬ ባለፈው ከወልቭስ ጋር የትንፍጩ ዱቄቱን አምጩ ምንም ማለት አይደለም አንዳንዴ እንደዚህ አይነት ጨዋታዎች ያጋጥማሉ ብዬ ዲፌንድ ሳደርግ ነበር አርሰናልን እንዲሁም አሰልጣኝ ሚኬል አርቴታን ዛሬ ግን ዲፌንድ ላደርገው አልችልም
በጣም መሻሻል ያለበት ቲም ነው ጋይስ። እንደ ማንቸስተር ሲቲ አመጣጥ በዚህ የሚቀጥል ከሆነ ሲቲ አርሰናል በዚህ ሁኔታ ይዘልቃል ብዬ አላስብም። ጨዋታዎችን ቶሎ መግደል፣ ተጨማሪ ጎሎችን ማስቆጠር፣ የተቃራኒ ቡድንን ማስጨነቅ፣ ተደጋጋሚ የጎል እድሎችን መፍጠር የሚባል ነገር አርሰናል ቤት ከጨዋታ ወደ ጨዋታ እጅግ እየተቀዛቀዘ እየመጣ ነው። በቀጣይ ጨዋታዎች አሰልጣኝ ሚኬል አርቴታ እነዚህ ነገሮች እንደሚያርም ተስፋ አደርጋለሁ። ለማንኛውም አርሰናል በፕሪሚየር ሊጉ 17ኛ ሳምንት ጨዋታ ወደ ጎዲሰን ፓርክ አምርቶ ኤቨርተንን 1-0 በሆነ ውጤት አሸንፎ የሊጉን መሪነት መልሶ ከማንቸስተር ሲቲ መንጠቅ ችሏል። ስለ አርሰናል ድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። መጀመሪያ 3 ጥሩ ነገሮችን እናነሳለን። አንደኛ ዮኬሬሽ ጎል ማስቆጠር መጀመሩ ከፔናልቲም ቢሆን ማለት ነው። ታስታውሳላችሁ ሃቨርትዝ የጎል ድርቀት በተሰማው ጊዜ እነ ኦዴጋርድ ፔናልቲ እንዲመታ ካደረጉት በኋላ የተነቃቃው መነቃቃት ማለት ነው። ሶ ዮኬሬሽ ጎል ማስቆጠሩ በጣም አሪፉ ነገር ነው። ሁለተኛ ግን ከአንደኛው ራሱ የሚበልጠው የሳሊባ መመለስ ነውና ሳሊባ ጥሩ ሙድ ላይ ሲሆን እንዴት ያርሰናል ባክፎሩና ከዛ ደግሞ አማካዩ ራሱ እንዴት ጸዴ እንደሚሆን አይታችኋልና ሂንካፔን ራሱ ዛሬ በደንብ ያየናት ዛሬ ነውና በጣም ጸዴ ነው። ወይኔ ሳሊባ እና ማጋሌጅ ደግሞ ሲመለስ ታዩታላችሁ። ይህንን ቡድን ነው የምላችሁ። ሶስተኛው አሪፉ ነገር ማሸነፋችን ነው። ማሸነፋችን በጣም ጸዴ ነው። ዛሬ አቻወተን ወይ ደግሞ ተሸንፈን ቢሆን ኖሮ የፕሪሚየር ሊግ ጉዞ ላይ በጣም አዳጋች ይሆንብን ነበር። ምክንያቱም ተፎካካሪያችን ሲቲ ሙዱ መጥቶለታል ማለት ነውና በጣም ያበደ ምሽት ነበረ። ጌም ኦን ዊዝ ምሳ የተባለው ፕሮግራም ላይ አራዳ ኤፍኤም ላይ ሳስተላልፍላችሁ ነበር። ብዙዎች ኮሜንት አድርጋችሁልኛል እንደወደዳችሁት ምናምን ነገር ቴንኪዩ። በቀጣይም ተመልሰን እንመጣለን። ይመቻችሁ። ፎሎ አድርጉ፣ ኮሜንት አድርጉ የተሰማችሁን ነገር። ዛሬ እናንተ ምርጡ ተጫዋች ማን ነው? ሌላ ቆይ የረሳሁት ነገር ኦዴጋርድ ሳካና ቲምበር ሲያሳዩ የነበረው ጥምረት ድሮ ካቻምና የምናስታውሰውን አይነት ጥምረት ነበርና እሱ ራሱ በጣም ያስደስተኝ። ኦዴጋርድ መጥቶለታል። ሳካን ፒስ ነች። ቲምበር ማይ ጋድ ቲምበር ቢስሚላ ያበደ ጨዋታን ያየ ነው ማለት ነው እና ተመችቶናል። እንኳን አሸነፍን፣ እንኳን ደስ አላችሁ። ይመቻችሁ። ኧረ ቢስሚላህ ሙሉ 90 ደቂቃ ተመሳሳይ በጀመሩበት ኢነርጂ ኳስ ተቆጣጥረው እኔ 1-0 ሲሆን ማለት ነው በቃ ተሳቅቄ አላ ከ80 በኋላ አሁን በቃ አርቴታ ኳስ ለቆል ሲከላከል ሊገባብን ነው ምናምን ብዬ አርቴታ ሌላ ሰው ሆኖ ሙሉ 90 ደቂቃ 6 ደቂቃ ራያ ኳስ ይዞ ወድቆ ማባከን የለ ምን የለ። ኧረ ቢስሚላህ የዛሬው ብቃት ማንን ነው እዚህ ጋር ሰቅለህ ልታደንቅ የምትችለው? ማንን? 11ዱም ምርጥ እኮ ነበሩ። ጂሱስ ተቀይሮ ገብቶ ሁሉም በነበረችው ደቂቃ የሞት ጠብታ አድርጎ ተጫውቶ 1-0 ከሜዳ ውጪ ኤቨርተንን በሜዳው የሚከብደንን ቲም አሸንፈነው መጣ። ያን ጠጣር ኤቨርተን በጣም የወደድኩት ፓርት ደግሞ ኦዴጋርድ ለጊዮከርስ የሰጠው ቪክተር ጊዮከርስም ሪስኩን የመጀመሪያ ጎልና 3 ጎል አግብተን 4ኛ ጎል አይደለም የተቀበለው የመጀመሪያ ጎል ሆኖ እንኳን ፔናልቲ ውስጥ ለምታው ብሎ መጥቶ አስቆጠረ። አሸነፍን። ሃቨርትን በፔናልቲ ሰጥቶት ነው ወደ ማንነቱ የተመለሰው። ቪክተር ጊዮከርስም 100% ይቺ ጎል በቃ መንገድ ትሆነዋለች። ይሄን ቪዲዮ አርሰናል ደጋፊ ግን ግዴታ ኮፒ ሊንክ አድርገ የሚገርም እንቅልፍ እንተኛልኝ። ይመጣ የአርሰናል ደጋፊዎች እንኳን ደስ አላችሁ። 3 ነጥብ አግኝተናል። እንግዲህ አስጨናቂ ጌም ነበር። ያው ለ3 ሰዓት ተቋጥሮት የነበረውን ሲቲን በቦታውን ተረክበናል። ኤቨርተንን የማታውቁ ሰዎች ኤቨርተን ማለት በ10 ተጫዋቾች ዩናይትድን ያሸነፈው ቲም ነው። ኮንግራ አርሰናል 1 ኤቨርተን 0 የተጫዋቾች ሬቲንግ ማለት ነው። እንደ ሁልጊዜው ከበረኛ ነው የምንጀምረው። ዛሬ አስጨናቂ ጨዋታ ነበር። ራያ ግን ያን ያህል አልተሞከረበትም ማለት ነው። ዝም ብለን 7 እንሰጠዋለን። ከዛ ካላፊዮሪ ጋር እንሄዳለን። ካላፊዮሪ ማለት ነው ሲንቀሳቀስ አሪፍ ነበር፣ ግን የሆነ ሰዓት ላይ አሪፍ ስራ ሰርቶ ተመሳሳይ መጥፎ ስራ ይሰራል። ደግሞ በጣም የሚያናድር ጨዋታ ነበር ሲጮት የነበረው። 7 ከ10 ነው የምንሰጠው ማለት ነው። ሂንካፔ ዛሬ ማለት ነው እንደውም ስቴብል ሆኖ የተጫወተው ዛሬ ሂንካፔ ስቴብል ሆኖ የተጫወተው ክሮሶቹ ምናምን በጣም ጽድት ያሉ ነበሩ ማለት 7.5 እንሰጠዋል። ሳሊባ ኧረ በስመ አብ እኔ ሳሊባ ኳስ ይዝ በቃ እያስደነገጠኝ ስንቴ ነበር እየተቀመ የነበረው ፔናልቲ ማለት ነው። ተርፈን ነው ዛሬ የእውነት ተርፈን ነው። እኔ ፔናልቲ የሚያሰጥ መስሎኝ ነበር። ተርፈን ነው ዛሬ። ሳሊባ 7 እንሰጠዋለን። ቲምበር ኦቨርላፕ ማድረግ ጀምር በጣም ሁሉም ነገር እኔ በጣም ደስ የሚል ጨዋታ ነው የምትጫወተው። አንድ የሚቀር ኦቨርላፕ ማድረግ ሳካን ለሁለት እያዙት እየተጨነቀን ነው። 1-2 ኦቨርላፕ ብታደርገው የሚገራርም ቻንስ ነው ክሬት የሚደረገው። ከጎል ላይ ምናምን እየወጡ አይተዋል አይደለም። በደንብ ኦቨርላፕ ማድረግ ጀምር። 7.5 እንሰጣለን። ወደ መሀል እንሄዳለን። ዙቢሜንዲ በስማ አማን አንገልገጫበት ሰከንዳፍ ዙቢሜንዲ የሚያምር ጨዋታ ሲጫወት ነበር።
ከትከቱ ደስ ሲል እኔ በቃ ኢንተርሴፕሽኖቹ በጣም ነው ደስ የሚሉት። ፕላስ ደግሞ ስናጠቃም በጣም ይጠቅመናል። ማን ዙቢሜንዲ በጣም አሪፍ ጨዋታ ነው የጮተው 7.5 ለሱ ማለት ነው። ሌላኛው ጋር እንሄዳለን። ዴክላን ራይስ በስማም ራይስ ሞተር ነው፣ ሁሌ ሞተር ነው። ማን የአየር ኳስ ይወርዳል፣ ይዞት ይሮጣል። እኔ ደስ የሚል ጨዋታ ራይስ 8.5 በጣም ጽድት ያለ ማለት። ኦዴጋርድ መቀየር ነበረበት። አርቴታ አምብል ስለሆነ እየፈራህ ነው ገባኝ። በቃ አምበል ስለሆነ እየፈራ ነው እንጂ መቀየር አለበት። በጣም የሚያስጠላ ጨዋታ 4/10 ማለት ነው። ሳካ ጋር እንሄዳለን። ከዛ ሳካ ጽድት ያለ ጨዋታ እየተጫወተ ነበር። ማን ክሮሶቹ ምናምን እያጠፈ ቦክስ ውስጥ ገብቶ ማለት ነው የማይሆን ነገር ነው የሚያደርገው። ከትባኮቹ የተመቱ ነበሩ፣ ግን አሪፍ ጨዋታ ነው የጫወተው። እንደዛም ሆኖ ማለት ነው 8/10 እንሰጠዋለን። ጊዮኬሬሽ በሰማ ማን ግባና አውጣው። ምን አይነት ፔናልቲ ነው ማን! ከዚህ በኋላ ሁሌም ፔናልቲ መቻችን ይሄ ነው። በቃ ምን አይነት ፔናልቲ ነው! ስማሽ ነው ያደረገው። ማን 9/10 ነው የምንሰጠው። አሪፍ ጨዋታ ነው። አርቴታ ለምን እንደሚቀይሩ አላውቅም። ገና ከ60ኛው ደቂቃ ይቀይሯል። ለምን ከጊዮኬሬሽ ጋር የሆነ ቢፍ አለው መሰለኝ። ትሮሳርድ አሪፍ ጨዋታ እየተጫወተ ነበር። ማን ቻንሶች ክሬት እያደረገ ነበር። ግን ምን አይነት ኳስ ነው የሳትከው? ማን ምንድን ነው የሳትከው ኳስ? በጣም ነው ያናደድከኝ ማለት ነው። እሱ ኳስ ዛሬ ዋጋ ያስከፍለን ነበር ቢገባብን ኖሮ ማለት ነው። ስለዚህ 6.5 እንሰጠዋለን። ከተቀያሪዎች ማርቲኔሊ አሪፍ ነው የተጫወተው ገብቶ ማን 6/10 ሜሪኖ ምን እንዳደረገን ምንም ትዝ አይለኝም። ዝም ብሎ ገባ፣ ጨዋታው አለቀበት። 7/10 እንሰጠዋለን ማለት ነው። የአፋልጉኝ ጥሪ አቶ ወያለው ከኤቨርተን ጋር ጮታለሁ በሚል ተልካሻ ምክንያት ከሁለተኝነቱ በሰላም እንደወጣ አልተመለሰም። በቃ አቶ ወያለው ተመለስ ወደ ሁለተኛ ብያለሁ። አትጨማለቅ እንግዲህ ጨምላቃ አላበዛም። እናንተ እየቆጠርን እኮ ነው እዚህ። ተመለስ ብያለሁ፣ ተመለስ። ምን አባቱ ይላል። እሺ ወገን እንኳን ደስ ያለን፣ አሸንፈናል። 3 ነጥብ ማግኘት ይችላል። ትልቁ ነገር 3 ነጥብ ነው ማለት ነው። የትን ፍጪው ዱቄቱን አምጪው። አሁንም ቢሆን ግን በፐርፎርማንሳችን ደስተኛ አይደለሁም። ምን አለፋችሁ እኔ ሁሌም ደጋግሜ እየተናገርኩኝ ነው። ከቼልሲ ጨዋታ በኋላ ላለፉት 5-6 ሳምንታት እየተመለከትነው ያለነው አርሰናል ልክ አይደለም። የሆነ ነገሩ ተበላሽቷል ማለት ነውና ሚኬል አርቴታ ቆም ብሎ ሊያስብ ይገባል። ጎል ለማስቆጠር በጣም ነው የምንቸገረው። በሆነ አጋጣሚ አንድ ጎል እንደምንም ልናገኝ እንችላለን። ነገር ግን ያችን አንድ ጎል ለማስጠበቅና ሌላ ሁለተኛ ጎል አስቆጥረን ድሉን ለማረጋገጥ ወይም እርግጠኛ ሆነን አሸንፈን ለመውጣት በጣም ነው የምንቸገረው። በቃ ጎል ማስቆጠር ዳገት ነው የሚሆንብን። ካስታወሳችሁ ጋብሪኤል ማጋለሽ ከመጎዳቱ በፊት ማለት ነው አንድም ኳስ ኦን ታርጌት አይሞከርብንም ነበር። ወደኛ ጎል ነው ማወራችሁ። አንድም ኳስ አይሞከርብንም ነበር። አሁን ግን ኦን ታርጌት መሞከር ራሱ አልቻለም። ፋክቱ ይሄ ነው። በቃ ፋክቱ መቀበል መቻል አለብን። ነገር ግን ማሸነፋችን ነው ትልቁ ነገር። አሁንም ቢሆን ግን ቡድናችን ብዙ ነገሩ ይቀረዋል። ምንም አስደሳች ፐርፎርማንስ እያየን አይደለም። እንኳን ደስ ያላችሁ፣ ለድሉ ይመቻችሁ። እንዳመሸን አልቀረንም።